የሚያምር ከሆነ ሜካፕ ብትቀቢ ዝንጀሮ ነው የምትመስሊ። ፊልተርን ብትጠቀሚ አይሄድልሽም። እንደመልሽ ነው። በብዛት ግን ይቀይራል፣ ሜካፕ ይቀይራል። እኔ እያየሁ ነው። በጣም ፊልተር ደግሞ ፊትሽን ጥርት ያደርገዋል። ቢሆን አለ አይደለም ፊልተር የሆነ ፊትሽን እንጂ የሚቀይረው ፊዚካሉን አይቀይረውም። በቃ ስለዚህ ፊልተርም መልክ ይመርጣል ለማለት ነው። ፊልተር እኮ መልክን መቀየር ሳይሆን ጥርት ነው የሚያደርገው። ቅርጽ ያስቀያይራል እንዴ? እኔ ቅርጽ አላውቅም መቀየር። አንዳንድ ጊዜ አንዳንድ ሜካፕ እኔ ጥራቱ ነው ደስ የሚለኝ፣ ጥራቱ ደስ ይለኛል። እኔ ራሱ ገንዬ የምፈልገው ፊልተሩ ፊትሽን ጥርት ውሉልት ያደርገው ነው እንጂ በቃ አንቺ ፊትሽን ከቀየረው ጥሩ አይደለም እኮ። ፊትሽን ቅርጹን ከቀየረው ሰውም ሊያገኝሽ ግን ይሄ ጥራቱ ደስ ይለኛል አይደለም። አሰራሩ ድምቅ ያደርገኛል። ኖ ገኔ ኖ አለ እንጂ አለ። ይኸውልሽ አፍንጫሽን ማስተካከል ትቻለሽ፣ ከንፈርሽን፣ አይንሽን። እሱ እኮ ትንሽኛው አፕሊኬሽን ነው። ኧረ እንደዚህ ማለት ላይ ፊልተር ላይ አለ። የሚሞሉ አለ ሪፊል ያደርጉታል፣ ፊል ያደርጋሉ እዛ ቦታ ላይ። ዩቱብ ላይ የሚሰሩትን መቀየር ይችላሉ። ዩቱብ ላይ የሚሰሩትን ይቀየራል። ቲክቶክ ላይ ዩቱብ ላይ የሚሰሩት አይቻልም ማለት ዩቱብ ላይ አይችልም። እኔ ማንነቴ ኦሪጂናል ማንነቴ ፌስቡክ ላይ አለ። ፌስቡክ ላይ ያለው ማንነቴ ነው እዚህ ላይ የምትለው በእርግጥ ኖ ህይወትዬ፣ አንቺ እኮ ልንገርሽ ፊልተርን ብትጠቀሚ የሆነ ውበትሽ ያስታውቃል እኮ የሆነ ቆንጆነት እኮ ያስታውቃል። ጨምራል እንጂ ቆንጆነት እውነት ነው። ፊልተር እኮ እንትን ፊታችንን የተበላሸውን አካል ልስልስ ስለሚያደርገው ነው እንጂ እኮ ውበትሽ እንዳለ ነው የሚሆን። ምን ብትቀየሪ እኔ የሚገርመኝ ግን የሀረቦች ልጆች አሁን እኔ ቤት የ9 ዓመቷ ልጅ የምትቀባው ሜካፕ አቀባብ እግዚአብሔርን ይደንቀኛል። ይቀባሉ ነጮቹ እንደዛ። አንቺ የ9 ዓመት ልጅ ና እንዬ እንዴት አድርጋ እዚህ ከ7 ዓመት ጀምሮ ቦርሳዋን ይዛ ነው እንትን የምትለው። እንደው የኛ ልጆች በቤተ ክርስቲያን ያደጉታል። ሚሮኩን ባክሽ ቦርሳና ሜካፕ ግዢ ነው የሚሉት ሴት ልጆች ትንሽ ካደጉ። እኔ ጀምሬ ለልጄ ምን ሆነ ሼር ማድረግ በቃ እኔ አውቃለሁ በእህቶቼ። እኔ ሴት ልጅ የለኝም ግን በእህቶቼ ልጆች ስለማውቅ ሜካፕ ግን የግንታደለሽ ሴት ልጅ አለመኖርሽ በዚህ ዘመን ወንዶች ዛሬ አሁን ፀጉሬን ሹሩባ ልሰራልኝ በሱ ነው ትንሽ ያስቸገረኝ። አንደኛው ልጁ ፀጉሩ ብቻ ስለሆነ በራሱ ጊዜ ይጥላው ብዬ ዝም ብዬ አሁን እኔ እሰራዋለሁ ቁጥር። አንዳንዴ ደግሞ በራሱ ሰዓት ይጠላል። የኔ ልጅ አሁን በጣም ፀጉሩ አድጎ ነግረን እምቢ አለን አቃተን እና ተው ነው ዝም ያለው። አሁን በራሱ ሰዓት ሙልጭ ጨርቆ ተቆረጠው ጽድት ብሎ። ይሄ እኮ ትንሽ አንቺ 11 አመቱ እኮ አሁን ሜይ ላይ ግንቦት ላይ 12 ይሆነዋል። 11 አመቱ ማማ እንደዚህ ነው የምፈልገው ፈርቶኝ ነው የጠየቀኝ። አባቱ አልፈለገም። እኔ ግን እንደምንም ብዬ አሳመንኩት። እኔ በጣም ነው የምወደው ሹሩባ ምናምን እስሪው። አረ ይሄው እየተታደለለት የእንትና ፀጉር አላየሽውም እንደ የብሩክና የፍፄን ፀጉር ገንዬ እንደዛ ያርጉት ያሳድጉታል እኮ እያደረገ ነው አሁን። ምንም ችግር የለም እኮ ሃይ በእናትሽ። ምክንያቱም ሰለጠነ ሀገር ስለሆነ የፈለገውን ሲጠቀም ያምርበታል። ያድርገው። እዚህ ሀገር ደግሞ ዛሬዬ በጉልበት አይደለም የምትመልሻቸው ልጆችሽን። አሁን እኛ ድሮ እየተገረፍን እየተቆነጠጥን ምናባሽ ደግሞ እንደዛ አይደለም። ያው በጸባይ ነው የምታናግሪያቸው። ትሞክሪያለሽ፣ ይሞክሩትና ራሳቸው ደስ ካላቸው ይሞክሩት። እኔ ግን የማልፈልግ ሌላ ነገር ይሄ ጆሮ ምናምን ሌላ ነገር እንዳትጠይቀኛል። ኖ እንደዛ አይልም። አንቺ እሱ ለምን ሄድሽ? እሱ ለምን አልሽው? ልጅ አይ እኔ ፊት ለፊት አይ እየተሰራ ነው። አሁንም ፀጉሩ ልክ እንደ ብሩክ ነው። ቁጥርጥ እንትን እሰራለሁ ያለ ቀን በቃ አባትየው አበደ። እኔ ነኝ አሰራሁት። አንቺ ነሽ የምታበላሽው፣ አንቺ ነሽ። ኖ ይሰራ። ለምን ብትይ ኖ ማለት አልፈልግም። ለምን ሁሉንም ማየት አለባቸው። ትምህርት ቤት እንደ ፋራ ነው የሚቆጠሩት ጓደኞቻችን እንትን ሲሉ። አሁን ፀጉሩ ብታይ ከርሊ አድርጎ ደግሞ ሄዶ የሚያወጣልሽ $80 አውጥቶ ሄዶ ከርሊ ተደርጎ ነው ተሰርቶ እንዲህ እንደ የነ ብሩክን አይን ተሰርቶ ይመጣል። እኔ ያምረኛል እውነት ለመናገር ግን ምንድነው ዝም ስትያቸው አሁን ታይም ሆነና ባለፈው
ሄዶ እምሽክ አድርጎ አስቆርጦ በባግ ይዞ መጣ። ፀጉሩን ይኸው ፀጉሬ ብሎ ድጋሜ ስታየው ያስጠላሻል። ሌላ ልጅ ነው የመሰልከኝ። ማነህ አንተ ነህ ስለ እኔ ነኝ። አሳድጋለሁ ብሏል። በራሳቸው ገኒ በራሳቸው ጊዜ ተውኩት እኮ እንደምንም ብዬ በአባታቸው እንደምንም ብዬ ደስ ሳይለው እንደምንም ብዬ አሳምኝ እንደምንም ቆይ ቆረጥበት ጊዜ ይመጣል። 12 11 ሲደርስ ያስጠላዋል። ራሱም ይሄ ፒክቸር ምናምን እንትን ስለሚሉ የዛኔ እና ስለዚህ ማለት አይደለም። ዋናው ጭንቅላታቸው ነው። እኔ በፀጉር ማሳደግ ምናምን አላምንም። ምንም አይደለም። ዋናው እኔ ብታይ አናግሩልኝ ብዬ ሁሉ የባለቤቴ እኔም አናገርኩት አስተሳሰቡ እንዲለወጥ እዛ ቸርቻ እንዳለች የምንቀርባት እሷን ሁሉ ንገሪ ስላት እሷም እንዳንቺ የልጄ እንዲህ ነበር። የእሷ ልጅ ደግሞ ፀጉሩ ሉጫ ነው ነገረችው። ይሄው ከአጠገቡ ካሌብ እንደዚህ እኮ ነበረ ድሮ። ከዛ በራሱ ጊዜ ነው የተቆረጠው። ምንም ችግር ይሄ ከምንም ጋር አይገናኝም ምናምን አሉት እነሱ። እኛ ጋር ራሱ ይመቱሃል፣ ከያዙ ይከሰክሱሃል። እባክህ ተው፣ እያመሸህ ትገባለህ ከስራ ይመቱሃል። ፀጉርህ እንደዚህ ሆኖ ተው ብዬ ቤቤ ብለምነው ማዘር ገብታ ብትለምነው አንገቴ ላይ ቢላ አለ። ከዛ ተው ነው ግን ገባሽ። እኛ ራሱ ሶሳይቲ እኔ ጋር ተቃውሞ የለም። እኔ እንደናኒ ነው። እኔ አልተቃወምኩም። እንደናኒ ነው። አሁን ከአባት ነው የመጣው ተቃውሞ። እሱንም አስረድቼ